አይ ቲንክ ማትሪክ የተፈተኑ የቤተሰብ አባል ካሎቻችሁ ማትሪክ እዚህ የመጣችሁ ፕሮፌት ሚራክል ውጤት ሊያስቀይርልኝ ይችላል ብላችሁ የመጣችሁ ሰዎች ምጸልይላችሁ አንድ ነገር ነው። ማትሪክ ተፈትነው ዲግሪ ይዘው 7 ዓመት ሆነው ተራ ቦታ የምታገኛቸው ሰዎች አሉ። አሁን ማትሪክ ወድቀሃል ማለት የላይፍ መጨረሻ ነው ማለት አይደለም። ዓለም ላይ ያሉ ቢሊየነሮች በሙሉ የ10ኛ ክፍል ሰርቲፊኬት የላቸው ከፕሮፌት ሚራክል ውጭ ማለት ነው። ያንተን ስም መክተት ትችላለህ። ዓለም ላይ ያሉ ቢሊየነሮች በሙሉ ቢኮዝ በደንብ ስሙ። ምድር ላይ ስፔሻሊ አፍሪካ ሀገር ውስጥ እንዳለው ትምህርት ስርዓት የሰውን አእምሮ የሚያደድብ የትምህርት ስርዓት የለም። አይ አግሪ ዋይ ለምን እንደሆነ ልንገራችሁ። አፍሪካ ውስጥ ቢሊየነር የሆኑ ሰዎችን በሙሉ ያቸው መጻፍና ማንበብ አብዛኞቹ አይችሉ ከሆኑ በኋላ ነው መጻፍና ማንበብ ይቻሉት። ነገር ግን እነዛ ሰዎች ምናቸው እንደሚገርም ልንገርህ። እነሱ መስራት የማይችሉትን ስራ የተማሩ ሰዎች ይሰሩላቸው፣ እነሱን ቢሊየነር ያደርጓቸዋል። ስራውን የምትሰራው አንተ ነህ፣ ቢሊየነር የሚሆኑት እነሱ ናቸው። አንተ ስለምትሰራው ስራ ምንም አይነት እውቀት የላቸው። አንተ ስለምትሰራው ስራ ግን እውቀት ከዩኒቨርሲቲ ሸምተህ መጥተሃል፣ ቁጭ ብለሃል። አንተ ነቲንግ አልፈጠርክም። በአንተ ማይንድ እነሱ ቢሊየነር ናቸው። አንድ ጊዜ አንድ ጃፓን አምባሳደር እንደዚህ ሲል ሰማሁት። ጃፓን ውስጥ ሰዎች የሚማሩት ገንዘብ እንዴት ማግኘት እንዳለባቸው እስኪያውቁ ድረስ ነው። ያንተ ልጅ ገንዘብ እንዴት ማወቅ እንዳለበት ካወቀ እሱ ፒኤችዲ ያለው የስ ፓፓ እሱ ፒኤችዲ ያለው መጽሐፍ ቅዱስ የያዘ ሰው አለ። አፍሪካ ውስጥ አብዛኛው ጊዜ ስፔሻሊ ሪሊጂየስ የሆኑ ሰዎች የሚሰብኳቸው ትምህርት የቀኝ ገዢ ሚሽነሪዎች የሰበኳቸውን ስብከት ይዘው ነው ድሃ የሆኑት። ቬሪ ትሩ። ሚሽነሪዎቹ መጽሐፍ ቅዱስ አፍሪካ ውስጥ ይዘው ገብተው እነሱ ወርቅህን ነው የሚወስዱት። አንተ የእነሱ ይሄንን አስተምረው ድሃ ነህ። ቢኮዝ ሲያስተምሩ አንድ ታሪክ ሰማሁኝ። የቤልጂየም ንጉስ የነበረው ኪንግ ሊዮፖልድ ሚሽነሪዎቹን ሰብስቦ እንደዚህ ያለው አፍሪካ ሄዳችሁ ወንጌል ስትሰብኩ አላቸው ከኛ ጥቅም አንጻር ስበኳቸው። ከኛ ጥቅም አንጻር ምን በሏቸው ስበኳቸው። ሶ ሲስተማቲክ ቴዎሎጂ ምናምን ብለው የሚያወሩ ትምህርት በሙሉ ነጮች የጻፉትን መጽሐፍ ይዘው ነው የሚከራከሩ። በደምብ ስሙ። ኢየሱስ እስራኤል ያልተመቸው ሰዓት አፍሪካ ነው የመጣው። ወደ ግብጽ ወረድ ነው መልአኩ ያለው። ቢኮዝ ለኢየሱስ አፍሪካ ቤስት ፕሌስ ነው። ኢየሱስ ዩሮፕ እና ኤዥያ ውስጥ ማደግ እንደማይችል እግዚአብሔር የገባው ሰዓት ሂድ አፍሪካ ነው። አፍሪካ ውስጥ ሰላማዊ ስፍራ ነው ላንተ። ለኢየሱስ ቤስት ፕሌስ የት ነው ካልከኝ አፍሪካ ነው። አንተ ደግሞ የምትከራከረኝ ነጭ የጻፈውን መጽሐፍ ይዘህ ነው። ነጮች እያንዳንዱ ትምህርታቸውን ብታይ ነጮች ይህንን መጽሐፍ ቅዱስ ይዘው ፕሮስፐር አድርገዋል። አንተ ጋር መጥተው ግን አንተ ድሃ አድርገዋል። አየህ ፕሪች ካደረጉን በኋላ ከራሳቸው ጥቅም አንጻር ስለሰበኩ አንተ ጌታን ልትቀበል አይኖችህን ስጨፍን እነሱ ያንተ መሬት ወስዶታል። አይኖችህን ስገልጥ መጽሐፍ ቅዱስ አንተ እጅ ነው፣ መሬቱ እነሱ እጅ ነው። ቢኮዝ ፕሪች ያደረጉ ከነሱ ጥቅም አንጻር ነው። ሰሪገርናችሁ yes daddy ፕሪች ያደረጉ ከነሱ ጥቅም አንጻር ነው። ሶ የኛንም ሙሉ አፍሪካን የትምህርት ስርዓት በሙሉ ይው ተቀጣሪ የሚያደርግ እንጂ ፈጣሪ የሚያደርግ የትምህርት ስርዓት የለም። ሰው 7 ዓመት ለምንድን ነው ይሄን ትምህርት የምታጠናው ስትለው እንትን ሆስፒታል እቀጠራለሁ ነው የሚለው። ሆስፒታል እንኳን እሰራለሁ አይልህ። ለምንድነው ሲቪል ኢንጂነሪንግ የምታጠናው ስትል ህንጻ ገነባለሁ አይልህ። ኮንስትራክሽን ቢዝነስ ውስጥ እንትና ውስጥ እስኪ አፕላይ ያደርጋለሁ ተቀጥሬ እሰራለሁ ነው የሚለው። እያንዳንዱ የትምህርት ስርዓት ባሪያ የሚያደርጋቸው። ዛሬ ከድህነት ሜንታሊቲ ነፃ እንድትወጡ ጸልያለሁ። አሜን። ከድህነት ሜንታሊቲ ነፃ እንድትወጡ ጸልያለሁ። አሜን። ከድህነት ሜንታሊቲ ነፃ እንድትወጡ ጸልያለሁ። አሜን። ለዛ ነው በየትኛውም አጋጣሚ የፈረንጅ ሰባኪ ሰምቼ አላውቅም። በየትኛውም አጋጣሚ የፈረንጅ መጽሐፍ አንብቤ አላውቅም። ዩኒቨርሲቲ ውስጥ ያስነበቡኝ እንኳን ያናደኛል። ሙሴ ብትል እስራኤልን 600 ሺህ ህዝብ የመራ ሰው የመሪነት ጥበብ የተማረው ግብጽ ነው። መጽሐፍ ቅዱሳችን ውስጥ እንደሚገርም ነገራችሁ አይሁዳዊ ሆኖ ድሃ የሆነ ሰው ባይብል ውስጥ የለም። አይሁዳዊ ሆኖ ድሃ የሆነ ሰው ብቻ አይደለም። አዲስ ታይም ላይ አንድ አይሁዳዊ ልጁን ሲያሳድግ የሚያሳድገው በምን አይነት መንገድ እንደሆነ ልንገርህ። የብሉይ ኪዳን የአዲስ ኪዳን መጽሐፍት ብለን የምናነባቸው ሰዎች በሙሉ ከ100% ሁሉም አይሁዳዊ ናቸው። አብዛኞቹ ማለት ይችላል ከ90% በላይ የጻፉት ምኖች ናቸው አይሁዳዊ ናቸው። እነሱ ባስተማሮቻቸው መንገድ ልጆቻቸውን የሚያስተምሩት እስቲል ላው ድረስ አንድ አይሁዳዊ ልጁ 8 ዓመት ሲሞላው ስለ ገንዘብ አያያዝ ነው የሚያስተምረው። 13 ዓመት ሲሞላው ባንክ ገንዘብህን 1/3ኛውን አስቀምጥ፣ 1/3ኛውን በካሽ ያዘው፣ 1/3ኛውን ደግሞ መሬት ግዛበት ነው የሚለው። ባንኩ ቢወርቅ መሬቱ እጅህ ላይ አለ፣ ባንኩ ቢወርቅ በካሽ ይዘሃል ነው የሚለው። የ13 ዓመት ህጻን ልጅ ስለ ገንዘብ ነው የሚያስተምሩት። አንተ ጋር መተውስ ሰማይ ስትሄድ ቤት አለህ ነው የሚሉ። በየጊዜው የምንለቃቸውን ቪዲዮና መረጃዎችን ለመከታተል 1 ሚኒት ዊዝ ፕሮፌት ሚራክል ተካ የሚለውን የፌስቡክ ፔጃችንን ላይክ እና ፎሎ ያድርጉ። በመቀጠል 1 ሚኒት ዊዝ ፕሮፌት ሚራክል ተካ የሚለውን የቲክቶክ አካውንት ፎሎ እና ሼር ያድርጉ።
እንዲሁም 1 ሚኒት ዊዝ ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸው መልእክቶች ቀድሞ እንዲደርሶት የደውል ምልክቱን ይጫኑ።